ሰላም ዛሬ መስከረም 12 2017 ዓመት ነው። እንግዲህ ወደ አዲሱ ድረገጻችን www.semal.inc እንኳን በሰላም መጣችሁ። የዛሬው ትንታኔያችን ርዕስ ፓስፖርቱና ብዕሩ የማንነት ታሪክ ይላል። ፓስፖርትና ብዕር ለልወሊያውላ ምንም ግንኙነት የሌላቸው ሊመስሉ ይችላሉ። ግን እመኑኝ ግንኙነታቸው ከምንገምተው በላይ እጅግ በጣም ጥልቅና አስገራሚ ነው። እናም ዋናው ጥያቄ ይሄ ነው። ከአያሌ መቶዎች ዓመታት በፊት የነበረ አንድ ተራ የጉዞ ሰነድ ከዘመናዊው የማንነት ግንዛቤያችን ጋር እስቲ ያስቡት፣ ምን ሊያገናኘው ይችላል? በዚህ ትንታኔ ውስጥ ምንፈትሸው የምንፈታተመው ከዚሁ አጓጊ ጥያቄ ጋር ነው። የትንታኔው መነሻ የሚሆነው አንድ በጣም ግራ የሚያጋባ ሐቅ ነው። ዓለም ሰዎችን በሰነድ መመዝገብ በጀመረችበት በዚያው ወቅት ዛሬ በጉልፍ ከምናውቃቸው ማንነቶች መካከል አንዳንዶቹ ከታሪክ መዝገብ ላይ ጭራሹኑ አልነበሩም፣ የሉም። የዚህ ትንታኔ ቁልፍ መከራከሪያ የሚጀምረው ከዚሁ ነጥብ ነው። እሺ፣ አሁን ወደ መጀመሪያው ክፍላችን እናምራ። የ14ኛው ክፍለ ዘመን መዝገብ። እዚህ ጋር በአንድ የታሪክ ምዕራፍ ውስጥ ጎን ለጎን ሲካሄዱ የነበሩ ሁለት ተለያዩ ታሪኮችን ነው የምንመለከተው። ይሄ ንጽጽር የትንታኔው መሰረት ነው። በአንድ በኩል አውሮፓ ውስጥ የሰዎችን እንቅስቃሴ ለመቆጣጠር የሚያስችል አዲስ አይነት ስርዓት እየተዘረጋ ነበር። በሌላ በኩል ደግሞ እዚሁ ኢትዮጵያ ውስጥ ዝርዝር የታሪክ መዛግብት እና ዜና መዋዕሎች ይጻፉ ነበር። ዋናው ነገር እነዚህ ሁለት የተለያዩ የመመዝገብ ድርጊቶች በአንድ የታሪክ ወቅት ላይ እየተከናወኑ መሆናቸው ነው። ይኸው ሰንጠረዥ የትንታኔውን ዋና ማስረጃ በጉልህ ያሳየናል። በ14ኛው ክፍለ ዘመን ፓስፖርት የሚባለው ነገር በአውሮፓ እንደ መቆጣጠሪያ ስርዓት ሲጀመር በወቅቱ በነበሩት ዝርዝሪቶች ለዜና መዋዕሎችና ሌሎች መዛግብት ውስጥ ስለ ኦሮሞ ወይም ጋላ ማንነት የተጠቀሰ ምንም ነገር አልነበረም። ይሄ ነው እንግዲህ ወሳኙ ነጥብ። ዓለም አቀፍ የመመዝገብ ስርዓት እየተጀመረ ባለበት ወቅት ምንጩ እንደሚለው እነዚህ ማንነቶች በሀገር ውስጥ መዛግብት ላይ አልተመዘገቡም ነበር። እሺ፣ አሁን በጊዜ ውስጥ ወደፊት ትልቅ ዝላይ እናድርግ። ይሄ ክፍል በታሪካዊው ትርክት ውስጥ በጣም ወሳኝ የሆነ ለውጥ የታየበትን ወቅት ነው የሚያሳየን። ይህ የጊዜ ሰሌዳ በመረጃው ላይ የተጠቀሰውን የጊዜ ክፍተት በደንብ አድርጎ ያሳያል። አስታውሱ፣ በ14ኛው ክፍለ ዘመን በኢትዮጵያ መዛግብት ውስጥ ምንም አይነት መረጃ አልነበረም። ነገር ግን 200 ዓመት ተሻግረን ወደ 16ኛው ክፍለ ዘመን ስንመጣ ትንታኔው እንደሚጠቁመው እነዚህ ማንነቶች በሃይማኖታዊ ጽሑፎች ውስጥ ለመጀመሪያ ጊዜ መታየት ጀመሩ። 200 ዓመት! ይሄ ዝም ብሎ ቁጥር አይደለም። በማንኛውም የታሪክ ስሌት የ200 ዓመት የዝምታ ልዩነት እጅግ በጣም ትልቅ ነው። ይህ ምን ማለት ሊሆን ይችላል? የታሪክ መዛግብት ዝምታ በራሱ የሚነግረን ነገር ይኖር ይሆን? እንግዲህ ይህ የ200 ዓመት ክፍተት ምን ይጠቀሱማል? እዚህ ላይ ነው ወደ ትንታኔው መደምደሚያ፣ ወደ ዋናው መላምት የምናመራው። ይህም የኋላ ፈጠር መከራከሪያ ነው። እዚህ ላይ ኋላ ፈጠር የሚለውን ቁልፍ ጽንሰ ሐሳብ እንረዳ። በቀላሉ ሲተረጎም አንድ ማንነት ከጥንት ጀምሮ የነበረ ማይለወጥ ነገር ሳይሆን በተወሰኑ ታሪካዊ ክስተቶችና በዚሁ የመመዝገብ ተግባር አማካኝነት ቀስ በቀስ የተገነባና የተገለጸ ነው የሚል ሐሳብ ነው። በግልጽ ለመናገር ትንታኔው የሚከራከረው እነዚህ የብሔር ስያሜዎች ከጥንት ጀምሮ የነበሩ ሳይሆን ከተወሰኑ ሁኔታዎች በመነሳት የተፈጠሩ ታሪካዊ ግንባታዎች ናቸው ይላል። ይሄ በምንጩ የቀረበው ትርጓሜ መሆኑን ማስታወስ በጣም አስፈላጊ ነው። እናም ከምንጩ የተወሰደው የጥቅስ የክርክሩን ፍሬ ነገር በአንድ ኃይለኛ አረፍተ ነገር ያጠቃልላል። ባጭሩ ዓለም ፓስፖርትን ስታውቅ ዛሬ የምናወራላቸው ማንነቶች ገና አልተወለዱም ነበር። በጣም ኃይለኛ አባባል ነው። እናም በዚህ ጥያቄ እንዘጋለን። ታሪክን የመጻፍ ተግባር ብዕሩ ማንነትን በራሱ የሚቀርጸው እንዴት ነው? ይህ ጥያቄ በዚህ ትንታኔ ውስጥ የቀረቡትን ሰፋ ያሉ አንድምታዎች እንድናስብበት ይጋብዘናል። ስለተከታተላችሁን ከልብ እናመሰግናለን። የዛሬው ቀን መስከረም 12 2007 ዓ.ም ነው። ይህንን ትንታኔና ሌሎች በርካታ መረጃዎችን በአዲሱ ድረገጻችን
www.samael.inc ላይ ታገኛላችሁ። ድረገጻችን ላይ ለፕሮጀክቶቻችሁ ብርሃን የሚሰጡ ዝግጁ ሪፖርቶችና ሰነዶችንም ማግኘት ትችላላችሁ። በተጨማሪም በስፖቲፋይ፣ አፕል ፖድካስትስ፣ አማዞን ሚውዚክ፣ ካስትሮ፣ ፖድቢን እና ኦዲብል ላይ መከታተል ትችላላችሁ። በሌላ ትንታኔ እስከምንገናኝ ደህና ሁኑ።